ሃይ 2030ዎች እንዴት ናችሁ? የምንገኘው የጣምበል ሰዓታችን ላይ ነው። ዛሬም እንደተለመደው ወጣቶች ቢያዩት ቢሰሩት ቢሞክሩት ከምንላቸው ነገሮች አንዱን ልሞክር ነው። ብቻዬን ግን አይደለሁም። አንድ እንግዳ አለኝ። ማን ትመስላችኋለች? ወይ ሄሉዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ ምን ሞክር ይመስልሻል? እንግዲህ ያላቀው አዚው ልንገርሽ ወይስ ከነሱ ጋር አብረሽ ታያለሽ? ከነሱ ጋር ወይ ይሻለኛል። አብራችሁን ቆዩ። ፋይናሊ ደረሰን። አንቺ እንዳልጨረሻል ስትቀያሪ ስለሽ በደንብ አሟልተሽ የመጣሽ። ግን አሁን እንደዚህ አጥሩን ባስኬትቦል ተጫዋች ምናምን ስታይ ምንም ትዘልሽ ዘፈን የለም? አትፍረኝ አትሸሸኝ ማንተ ያምራል አነጋግረኝ ከሩቅ ሆነ ከምሸሸኝ ጋር እንደዛ እያለ ይቀጥል። ሃይ ሰላም፣ እንዴት ነህ? ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆየህን። እስኪ ራስህን ለ2030 አስተዋውቅልኝ። ዳንኤል ኃይሉ እባላለሁ። የኤቢኤ ወይስ አዲስ ባስኬትቦል አካዳሚ ዋና ስራ አስኪያጅ ነኝ። ስራ አስኪያጅ እና ትሬነር። ስንት ጊዜ ሆነ ትሬን እያደረክ? 6 ዓመት 20 ዓመት ተጫውቻለሁ። ዛሬ እንግዲህ እኛ በቲቪ የምናየውን ነገር ለምን በተግባር አንሞክረውም ብለን የመጣ ነው። አይ ሆፕ ባስኬትቦል ከዚህ ላይ ከምናየው የተለያየ ሩሎች ምናምን አላማዎች ይኖርታል ብለን እናስባለን። በጣም ብዙ ነገር ነው። ዛሬ እናሳካለን ብዬ የማስበው ኑ ተከተሉኝ እስቲ ወደ ጋር let's go። ማንጠር ማቀበልና መወርወር። በማቀበሩ እንጀምራለን፣ ከዛ ወደ ድሪብሊንግ እንገባለን፣ ከዛ ወደ ሹቲንግ እንገባለን ማለት ነው። እሺ ኳስ መሬት እንዳይነካ። እሺ ወርዳት። ይሄ በጣም ስለቀለላችሁ ሁላችንም አንዳንድ ስቴፕ ወደ ኋላ ረጅ ትይዣለሽ። ወይ ቀሎሻል እንዴ? ከዛ ይሸወዳል። ይሄ በጣም ቀሏቸዋል። አንድ ስቴፕ ወደ ኋላ። አሁን ባውንስ ፓስ እናደርጋለን ማለት ነው። ስለዚህ አንዴ ብቻ ነው የሚነጥረው። እሺ ስለወርልሽ አንዴ ነጥረው። አሁን ለሷም አንዴ ይንጠር። ሁለቴ መንጠር አይቻልም። ስለዚህ አይ ቲንክ ፓሲንግ ለምዳችኋል፣ ቀሏችኋል ትንሽ። እሺ ሰው እንመለስ ወደ ቦታችን እዚህ ጋር። እሺ አሁን ወደ ቀጣዩ ስንገባ ድሪብሊንግ ነው። ማንጠር። ብዙ ሰው ጀማሪ ባስኬት ሲገባ ዝም ብሎ ኳሱን ይቀጠቅጣል አይደለም? እንደምታየው ግን በመዳፍ አይነካም። ኳስ በጣት ነው የሚነካው። 10 በአንድ ጃንጥሪ። እሺ 2 3 4 5 6 7 8 9 10 ናይስ። 1 2 3 4 5 አትምጪው። you see the difference? ቅድም እየመታች ነበር right? perfect. so የመጨረሻና ፋይናል ስቴፑን ትችሉታላችሁ ብዬ ተስፋ አደርጋለሁ። ሁሌ እግር በትከሻ ልክ ስፋት መሆን አለበት። ከዛ ሰበር ይላል ከጎልበት። አሁን እጅ ነው የምንቀይረው። ተማመንባችኋለሁ። ሰባት 8 9 10 ናይስ ናይስ። እቺን 10 ሳንጨርስ አንቀይር። 2 3 4 5 6 7 8 9 10 እሺ ዳስናት ኢዚ እንደሚታየው ግን ቀጣይ ስትመለሱ በጣም እናከብደዋለን። በጀርባ ማለ በግብ አለ ሰው ይቀያየራል ነገሮች ማለት ከዛ ያለመድን ስንል ሞራል አለበት። ታች አለማየት ነው ዋናው ነገር። ስለዚህ አሁን ያያው ራስ አይደለም እንዴ? እሺ ኑ እስቲ ወደ ሹቲንግ እንግባ። ኦኬ ያዙሽ። ከዚህ ጋር አትወሩ። ከአንገት ስር ወይ ከደረት ወሩ እስቲ ያስ ጎበዝ። እስቲ አንቺ ናይስ 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 ናይስ። ሶስቱንም ሰርተናል። ፓሲንግ ሰራን፣ ድሪብሊንግ ሰራን፣ አሁን ሹቲንግ ሰራን። ይሄን መስመር ግን አልጠየቃችሁኝም። ፍሪ ትሮ ይባላል ወይ የነፃ ውርወራ ፋውል ሲደረግ
እንደ ፔናልቲ ወይ ፓስ ላይ። ስለዚህ ምት ሲኖር ወይ ፋውል ሲኖር የቅጣት ሹት ማለት ነው። ከዚህ ጋራ 10 ሰከንድ ይሰጣል። ቀስ ብለሽ በሚይዝሽ ሰው የለም ከጎን ይሰለፋሉ። ታይምሽን ወስደሽ የምትወረውሪበት መስመር ነው ይሄ። የመጨረሻው መስመር ያላወራናት ነው እቺ ናት። ትልቁ ይሄ 3 ፖይንት ነው። ከዚህ ጋር ላገባ እንደ 3 ነው የሚቆጠረው ማለት ነው። በፕሮፌሽናል ለመሆን አይ ቲንክ ትንሽ ብቻ ነው የቀራችሁ። ወደ ውድድር ብንገባ ደስ ይለኛል። ግን ከዛ በፊት ሴቶች በጣም እየተጫወቱ እያየው ነውና አይ ቲንክ ከነሱ ጋር ነው የምጋጠመውና አውቂ ያጫጫው ያሳሳብ ልጓባቸው ይቻላል። ከጌሙ ጋር ባይዘዌ ሁለቴ ዋንጫ የበሉ ሴቶች ናቸው የኛ ሴቶች። የምር ላይ ባስኬትቦል ከጌም ባለፈ ትወዳደራላችሁ ሌሎች ሀገሮች ላይ? አሁን ለምሳሌ የዛሬ 6 ወር ሩዋንዳ ሄደን ከ20 ሀገራቶች ጋር ኮምፒት አድርገን ነበረ። yes so እንደ አይነት ልጆች አሁን እየመጡ ነው። ስለዚህ እንደዚህ ዋንጫ የበሉ ሴቶች ካሉማ ለምን ሴቶች ነው ወንዶች አንጋጠምም? እንችላለን። ላስታውቅሽ። ሃይ እንዴት ነሽ? ሰላም ነሽ? ሰላም። አንድ ወጣት ባስኬትቦል ተጫዋች የሚፈልግ ወጣት በመጀመሪያ ምን ማሟላት አለበት? ፍላጎት መኖር አለበት። ፍላጎት ከዛ በኋላ አሰልጣኝ መስማት አለበት የሚለውን የመጀመሪያ ጀማሪ ስለሆነ ከዛ በኋላ የተለያዩ ስቴፖች አሉት። ከመጀመሪያ ቦል ሃንድሊንግ ምናምን መልመድ አለበት። ከዛ በኋላ ነው ወደ ቲም ይወጥ እነሱ ይሄ ሁላ ነገር አልፎ ቲም ሆነዋል ማለት ነው። ቲም ሆነዋል። እኛ እንዳለ አንድ ግሩፕ ነን ሴቶቹ ማለት ነው። ሶ እንዳናስበላችሁ አሳውቁ። ማወቅ ያለብን ነገር እናንተ ማወቅ ያለባችሁ ህጎቹን ነው መጀመሪያ ማለት ነው። ምን ህጎች አሉ? ኦኬ ለምሳሌ ኳስ ይዘሽ ከአንድ እንደዚህ ኳስ ይዤ ከዚህ በላይ መሄድ አልችልም። ድሪብል ያረሽ ግን እንደፈለግሽ መራመድ ትችላለሽ። ኳስ አንጥረሽ ይዘሽ እንደገና ማንጠር አትችይም። ሌላ ፋውል ነው። ፋውል ግን እነሱ ይሰራላችሁ ያላስበ ምንድነው ፋውል? እንደዚህ መያዝ አይቻልም። በጣም ልሰራው የምችለው ነገር ነው በነገራችን ላይ። ኳስ መያዝ እንደዚህ መጎተት ምናምን አይቻልም። ኦኬ መጥለፍ አይቻልም። እሺ ስለዚህ ትንሽ ትሬን እናድርግና ወደ ግጥሚያችን እንሄዳለን ማለት ነው። ሄሎ እንዴ ሄለን ክፍራስ ነው አንቺ ተጋጭቶ ነው ሄለን አይ ቲንክ ፍራንክ ነው። ለምን ፍራንክ? አንቺ ፍራንክ ነው እንዴ? ሄለን ፍራንክ ሆነ ዛሬ ገደልኩሽ በየክስ ቢደፍብሽ ይሻላል። This is not right. ሄሊ እስካሁን የነበረን ቆይታ ምን ይመስላል? አሪፍ ነው። በጣም ትንሽ አድካሚ ነው። የደክማላ። እንደውም አንቺ በጣም ልምድ ያለሽ ነው መሰለኝ። ብዙ ስታገቢ ነበረ። እኔም እኮ አግብቻለሁ ባላገባ ይሰማኝ ነበረ። አንቺም አግብተሻል፣ ግን አሪፍ ነው በጣም። ወጣት ሆኖ አዲስ ነገር አይ ቲንክ የተማርሽው አካውንቲንግ ነው አይደል? ከተማርሽበትም ከውሎሽም ወጣ ያለ ነገር ነው ብዬ አስባለሁና አዲስ ነገር መሞከር ምን ይመስላል? እኔ በጣም አሪፍ ነው ባይ ነኝ። እውነት ለመናገር ሞክሬ አላውቅም እንደዚህ አይነት ነገርና ለመጀመሪያ ጊዜ ነው። ግን ሁሌ ፕራክቲስ ባደርገው የሚከብድ አይመስለኝም። እና ሪፍሬሽ ለማድረግ ምናምን በጣም ደስ ይላል አይደል? እንዴ በጣም አሪፍ። የትኛው ይከብዳል ግን ማስገባቱ ማንጠሩ ወይስ ፓስ መደረጉ የትኛው ይከብዳል?
ያኛው እንኳን ችግር የለውም ግን ማስገባቱ ይመስለኛል ትንሽ አይደለ? አዎ ትንሽ ይከብዳል እሱ ከስንት አንዴ ነው እድል የምታገኘው ያ እድል ሲመጣ ደግሞ በጣም ነው ደስ የሚለው እንግዲህ 2030ዎች ስለ ባስኬትቦል ትንሽ ነገሮችን ቢሆን አውቃቸዋል ብዬ አስባለሁ ህግጋቶቹ ምን ይመስላሉ የመጀመር ምን ያስፈልጋል መጀመሪያ ቀን ስትመጡ ምን ማወቅ አለባችሁ እንደ ቲም ሆናችሁ ስለመጫወት ምን ያስፈልጋል የሚለው በትንሹም ስንት የሰጠናችሁ ይመስለኛል ገና አላበቃም ድካም ላይ ስለሆነ ልናርፍ ቁጭ ብለን ነው ኮቻችን እንዳያየን ስል መጣ እንዴት ነበረ መጀመሪያ ቀናችሁ እንዴት ነው በጣም ደስ ይላል ማለት በጣም ደስ ይላል ላይክ ድካሙ አያስታውቅም የማግባት ስሜቱ ምናምን አንድ የባስኬትቦል ግጥማስ ከ4 እስከ 7 ኪሎ ሜትር ይሮጣል ይባላል ትራክ ሲደረግ ሰው ብዙ እንቅስቃሴ አለው ግን አይመስልም ፌንት የሚያስነቅልም ስራዎች አሉ ስላልደነገጥክ ምን የምሯን መስሎኝ ነበረ አንተ ቀጥላ ነበረ because ሁሌ ትንፋሽ ቼክ ይደረጋል ደክሟል እያለሽ ነው እንደዚህ ፌንት ያደረገ ሰው አይቻልም እና እንደዛ ነው ቆይ ነበር ግን እንዴት ነበር እንዳንስ ሞካሪ በጣም አሪፍ I think እንዳያችሁት ደግሞ ከባድም ነው ግን ያን ያህል ከባድ አይመስለኝም ባጭር ጊዜ ውስጥ ብዙ ነገር መማር ይቻላል አይደለ በቤታቸው የሚያዩ ወጣቶች እንደዚህ አይነት ነገሮች ላይ እንዲሳተፉ ምን ትላቸዋለህ please join አርጉን ፈልጉ you know ብዙ ሰው የሌለ ይመስላችኋል ግን አለን Good game everybody. እንግዲህ 2030ዎች የዛሬ የወጣንበል ፕሮግራም ይሄን ይመስል ነበር የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ የምንገናኝ ይሆናል ቻው ቻው